ታላቁ የህዳሴ ግድብ የኢትዮጵያ ህዝብ እጅግ ረጅም ለሆነ ጊዜ ሲመኘው ሲናፍቀው ሲፈልገው የነበረ ግን በልዩ ልዩ መንገድ ያላሳካው ፕሮጀክት ነበር። ነገር ግን በኋላ ላይ መላ ኢትዮጵያ ህዝብ ተረባርቦ ይህን ግድብ ማጠናቀቅ ችሏል። የእድገት መሰረቱ ደግሞ ኃይል ነው። ያለ ኃይል ኢንዱስትሪ ማስፋፋት አይቻልም። ያለ ኃይል ዘመናዊነት ማምጣት አይቻልም። በኃይል እጥረት ምክንያት በጣም ብዙ ነገሮችን አጥተናል። እንደው ትንሿን ነገር እንኳን አሁንም በገጠሪቷ ኢትዮጵያ ያሉ እናቶች አሁንም በማገዶ እንጨት እና በእንስሳት ቅሪት በእንስሳት ተረፈ ምርት ላይ የተመሰረተ ኃይል ነው የሚያገኙት። ይሄ በጤና ረገድ ያለው ጉዳት፣ ይሄ በአካባቢያችን ያለው ተጽዕኖ፣ ይሄ ደን ሀብታችን ምን ያህል እንዳመናመነ እና ምን ያህል ተጋላጭ እንዳረገን ስናየው የመጣ ነው፣ ሀቅ ነው። ስለሆነም እነዚህን ሁኔታዎች ለመቀየር ኃይል ማመንጨት የመጀመሪያውና ቅድሚያው ነበር። እኔ በዚህ ረገድ ይሄንን አስበው ከድሮ ጀምሮ የነበሩ መሪዎቻችን፣ ኋላም የመጡ መሪዎቻችን፣ አሁንም ለውጥን ያስቀጠሉ መሪዎቻችን ይሄንን ግድብ ለፍጻሜ ማብቃታቸው በታሪክ የሚቀመጥ ምናልባትም ከአድዋ ቀጥሎ በጣም ትልቁ ክዋኔ ነው ብዬ ወስዳለሁ። የታላቁ ህዳሴ ግድብ ፕሮጀክት መጠናቀቅ ደግሞ ያመጣቸው ተጨማሪ በረከቶች አሉ፣ ትሩፋቶች አሉ። ከራሱ ከግድቡ የምናገኛቸው በረከቶች አሉ። ብዙዎቻችን የምንገነዘበው ኃይል ማመንጨትን ነው። ነገር ግን ጎን በጎን በጣም ትልቅ ሀይቅ ተፈጥሯል። ከዚህ ሀይቅ የምናገኘው በረከት አለ፣ ለቱሪዝም ይሆናል። አንድ ደግሞ ትልቅ በጣም ትልቅ እስካሁን ያልነበረን ሀይቅም ስለሆነ ያገኘ ነው። በዚህ ረገድ ከአሳ ሀብታችን የምናገኘው ነገርና አካባቢውን ግሪን በማድረግ እና ታዳሽ የሆነ ነገር በመፍጠርና የአየር ንብረቱን በመቀየር ረገድ በጣም ትልቅ በረከት ያለው ነው። ይሄን ማጠናቀቃችን ደግሞ ለተጨማሪ ሌሎች ትላልቅ ነገሮች ትላልቅ እሳቤዎች እንድንሄድ አድርጎናል።